ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አብይ አህመድ የወሎ አማራን የፋኖ ወይም የብልጽግና ደጋፊ መሆንን ለይ ብለውታል። አብይ በላይነህ ክንዴንም በላይ ዘለቀነ ብለው ሾመዋል። የፋኖ ጥቃት ያማረረው ያገዛዙ ሰራዊት በምዕራብ ጎጃም የአርሶ አደሮችን ንብረት መዝረፉን ቀጥሎበታል። በሌላ በኩል የአብይ ጦር የሚሊሻ አዛዡ በመመታቱ አንዲትን ከተማ ለቆ ወጥቷል። ከመቀሌ የተሰማው አስደንጋጭ መረጃ ከነዳጅ እጥረት ጋር ይገናኛል። አይደር ሆስፒታል አገልግሎት ለማቆም ተቃርበዋል። የአረብ ኤምራትና የአብይ ወዳጅነትን ተከትሎ ግብጽና ሳውዲ ትኩረታቸውን ኤርትራ ላይ ማድረጋቸው ሚድል ኢስት አይ አስነብበዋል። የትራምፕን ዛቻ ተከትሎ ካናዳና ፈረንሳይ ግሪንላንድ ላይ ከትመዋል። ውጥረቱ አሁንም ቀጥሏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በላይነህ ክንዴን ሪዞርት አስተዳደር ብለው የሾሙት አብይ አህመድ የወሎ አማራ የማን ደጋፊ እንደሆነ ጎራውን ይለይልኝ ሲሉ ተደመጡ። አብይ አህመድ ከአማራ ባለሀብቶች መካከል አገዛዜን እየደገፉልኝ ነው ያሉትን በላይነህ ክንዴን ሲያሞጋግሱ በቆዩበት ንግግር የወሎ ሕዝብ ከማን ጎን እንደሆነ ይለይልኝ ሲሉ ተደምጠዋል። አብይ አህመድ በላይነህ ክንዴን በታሪካዊ አርበኛ በላይ ዘለቀ መንፈስ በማደናነቅ የአገዛዙ አካል መሆናቸውን ከጠቀሱ በኋላ ሪዞርቱን በገንዘብ ስለሰራህ አስተዳድረው ሲሉ ተደምጠዋል። የኢትዮጵያን ነጻነት የኢትዮጵያን ሰላም ለማጽናት በላይ ዘለቀ ከተዋደቀበት ከባቢ የኢትዮጵያን ልማት የኢትዮጵያን ብልጽግና ለማረጋገጥ በላይነህ ክንዴ በመፈጠሩና እንዲህ ለቃሉ ታማኝ ሆኖ ወንድሙ ለሰላም ለነጻነት ያደረገውን ተጋድሎ እሱ ለልማት ለብልጽግና መድገም በመቻሉ በላይነህ ክንዴን እጅግ አድርጌ ማመስገን እፈልጋለሁ። ሁሉን አውቃለሁ የሚሉት አብይ አህመድ እንደለመዱት ስለ ወሎ እሴትና ፍቅር ከተናገሩ በኋላ ስለ ጸብም በፖለቲካ ሸቀጣቸው ሸፍነው ተደምጠዋል። የብልጽግናው ቡድን አለቃ ወሎዬ ጸብ ሲመጣበት አጋህለይ እንደሚል እሴቱን ጠቅሰው ተናግረዋል። ወሎዬ አጋህለይ የሚለው ጎራህለይ ወይም ከማን ጎን ነው የሚለው ግልጽ ለማድረግ እንደሆነ ይታወቃል። ታዲያ አብይ አህመድም ወሎዬ ከፋኖ ጎን ነው ወይ የሚል ስጋታቸውን በራሱ በህዝቡ ቅኔ ሊናገሩ ሞክረዋል። በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል። በዚህም ምክንያት የለፋበት የደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድረው የተወሰነ ሲሆን ከዚህ ከሚወደው ህዝብ ካከበረው ህዝብ ጋር በመተባበር ከክልላችን ርዕሰ መስተዳድር ጋር በመሆን በሚቀጥለው ጊዜ ስመለስ ሐይቅ ዙሪያ ከጫፍ ጫፍ በፍሩት ተከቦ ግማሹ ጊዜያችንን የሐይቅን ዙሪያ ፍሩት በማየት እንድናሳልፍ ያስኪሆን ድረስ በመኪና ከመጣው አልፌ ወልዲያ በአየር ከመጣው ወደ ደሴ አልፌ እንጂ እዚች ቦታ እንደማልደርስ ከወዲሁ እያረጋገጥኩ የተሰራችው ስራ ትንሽዬ ናት። እዚህ ቀደም በተገነቡ የአራት ሪዞርቶች አስተዳደር በኢትዮጵያ አየር መንገድ ስር እንዲሆን መደረጉም ይታወሳል። አየር መንገዱ ግንቦት 2016 ዓ.ም ከተረከባቸው ሪዞርቶች መካከል በአማራ ክልል ውስጥ የሚገኘው ጎርጎራ ኢኮሎጂ ይገኝበታል። የጨበራ ጩርጩራ፣ የዝሆን ዳናና ሀላላ ኬላ ሎጆች እንዲሁም የወንጪ ኢኮሎጂ አስተዳደራቸው በአየር መንገዱ ስር ገብቷል። ዛሬ ደግሞ በላይነህ ክንዴን በመሾም ለግል ባለሀብት የተቸረ የሪዞርት ማስተዳደር የመጀመሪያ ሹመት ሰጠው በማለት ባለሀብቱን ያገዛዙ አካል ማድረጋቸውን አውጀዋል። ወሎዬ በፍቅር ሲመጡበት አርሂቡ ብሎ እጁን ዘርግቶ በፈገግታ መቀበል ይችላል። ነገር ግን ወሎዬ በጸብ ሲመጡበት አጋለይ ይላል። ጸብን አንፈልግም፣ ጸብን አንሻም። ጸብ ከልማት ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወሎዬ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ነገር ግን
ኢትዮጵያውያንንና ደማችን ውስጥ አለና በጸብ ከመጡብን ደግሞ አጋለይ እንደወለየ ማለታችን አይቀሬ ነው። በዚህም ምክንያት ጠላቶቻችን ስንስቅና ስንሰራ የደማችን ክፋይ ነውና ለአርሂቡ ዝግጁ መሆናችንን እንድታቁ፣ ስንጎነተልና ስንነካካ ደግሞ ኢትዮጵያውያንንና አጋለይ ማለት እንደምናቅበት የፋኖ ጥቃት ያማረረው የአገዛዙ ሰራዊት በምዕራብ ጎጃም የአርሶ አደሮችን ንብረት ሲዘርፍ ዋለ። ሰሞኑን በተለይም ባለፉት 2 ቀናት ጥር 28 እና 29 2018 ዓ.ም ወንበርማ ወረዳ ሸንዲ ከተማ የመሸገው የአገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ዙሪያ ቀበሌዎች ቡራፈርና ሻምቡላ ከሌሊቱ 10 ሰዓት ጀምሮ እኩይ የጥፋት ዓላማ አንግቦ ተንቀሳቅሷል። የአፋብን ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት የዘራፊ የአገዛዙ ሰራዊት የአማራን ዘር ከማጥፋት በዘለለ ሀብት ንብረት ለመዝረፍ ያልተመቸውን ማውደም በመላ አማራ የሚፈጽመው ነውር የሆነ የዘውትር ድርጊቱ እንደሆነ ይታወቃል ብለዋል። ከትናንት በስቲያ ጥር 28 2018 ዓ.ም ቡራፈር ቀበሌ እንዲሁም ትናንት ጥር 29 2018 ዓ.ም ወደ ሻምቡላ ቀበሌ የተንቀሳቀሰው የአገዛዙ ሰራዊት በየቤቱ በመግባት ዘረፋ መፈጸሙን የ109ኛ ኮር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ የሚሊሻ አዛዡ መመታትን ተከትሎ የአብይ ጦር ብር አዳማን ለቆ መውጣቱ ተሰምቷል። አፋብን 102ኛ ኮር 33ኛ ክፍለ ጦር ህዝብ ግንኙነት እንደገለጸው ለተከታታይ ቀናት በከፍተኛ ውጥረት ውስጥ የቆየችው የብር አዳማ ከተማ ከብልጽግና ጦር ነጻ ሆናለች። በአካባቢው የነበረው የጠላት ጦር በሌሊት ከተማዋን ለቆ ወጥቷል። የብልጽግና ጦር አካባቢውን ለቆ የወጣው የሚሊሻ አዛዡ አቶ አይቸው ሙሉዓለም በደረሰባቸው ድንገተኛ ጥቃት በቡድኑ ውስጥ በተፈጠረ መረባበሽ እንደሆነ ተገልጿል። እንደ አካባቢው የዓይን እማኞችና የቅርብ ምንጮች ከሆነ በከተማዋ ዙሪያ ሰፍሮ የነበረው የአብይ ሰራዊት ከባድ ድንጋጤ ውስጥ የገባው የአቸውን መመታት ተከትሎ ነው። በቋሪት ወረዳ በገበዘ ማርያም ከተማ የሚሊሻ አዛዡ አቶ አይቸው ሙሉዓለም በ33ኛ ክፍለ ጦር የተጠና ጥቃት በሌሊት እርምጃ ከተወሰደበት በኋላ የቡድኑን የእዝ ሰንሰለት እንዳናጋው ተነግሯል። የአይቸው መመታት በተረጋገጠ በጥቂት ደቂቃዎች ውስጥ የአብይ ሰራዊት በብር አዳማ ከተማ የያዛቸውን ቁልፍ ቦታዎች በመልቀቅ ወደ ገበዘ ማርያም ከተማ መሰባሰብ ጀምሯል ሲል ኮሮ አስታውቋል። የመቀለው አይደር ሆስፒታል በነዳጅ እጥረት አምቡላንሶቹም ታካሚ ማመላለስ እንዳልቻለ ተነገረ። በአመት እስከ 3000 ለሚሆኑ ዜጎች የሕክምና አገልግሎት የሚሰጠውና አሁንም በርካታ ታካሚዎች የሚገኙበት መቀለ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በነዳጅ እጥረት የሕክምና አገልግሎት ለመስጠት ችግር ላይ መውደቁን ገልጿል። የሆስፒታሉ የህዝብ ግንኙነት ኃላፊ አቶ ብርሃነ ገብረ ሚካኤል በሰጡት ቃል እስከዛሬ ሲቀርብ የነበረው ነዳጅ ከ3 ሳምንታት ወዲህ በጣም ነው የቀነሰው። በዚህ ጉዳይ በጣም ተቸግረናል። ሰራተኞቹ ግማሽ ፌርማታ ቀንሰው እስከ 15 ኪሎ ሜትር ተጉዘው ነው ሰርቪስ የሚይዙት ብለዋል። ይህ የሆነው በነዳጅ እጥረቱ ምክንያት የትራንስፖርት ሰርቪሱ እስከ የሆስፒታሉ ሰራተኞች ቤት አይደርስም ተብሎ መሆኑን ተናግረው ይህም ብቻ ሳይሆን እንደዚህ ከቀጠለ ግን በቅርብ ጊዜ ሰርቪሱም ላይኖር ይችላል ሲሉም ለቲግባ ኢትዮጵያ ተናግረዋል። ሰርቪስ ከሌለና ሰራተኞች ስራ ካልገቡ ደግሞ የህክምና አገልግሎት መስጠት እንደማይቻል አስረድተዋል። የአምቡላንስና የጄኔሬተር ስራ አስጊ ሁኔታ ላይ ነው ያለው። ነዳጅ የለም ተብሎ አምቡላንሶችም ታካሚ ማመላለስ አልቻሉም። ፈታኝ ነው። እስካሁን ባለው ግን እየተንገዳገደ እየሰራ ነው። ሆስፒታሉ መቀሌ ዩኒቨርሲቲ ነዳጅ ተጠይቆ ከአቅሙ በላይ በመሆኑ አጥቃቢ መልስ አላገኘንም ብለዋል። በጣም በተገደበ ሁኔታ ነው የህክምና አገልግሎት እየሰጠ ያለው። ለድንገተኛ ለጽኑ ህሙማን ቅድሚያ እየሰጠን ነው። የሆስፒታሉ ዳይሬክተር ሰርቪስ አለችው ግን ለሳምንት ተብሎ የሚሰጠው ነዳጅ በ3 ቀናት ነው የሚያልቀው። ከዚያ መኪናው ይቆማል፣ የሌሎች ተሽከርካሪዎችም ቆመዋል ሲሉ የችግሩን አስከፊነት ገልጸዋል። የተወሰኑ ሰርቪሶች መንገድ ቀንሰው እየሰሩ ነው። አምቡላንሶች ግን ቆመዋል። አሁን የሚንቀሳቀስ አምቡላንስ የለም። ነዳጁ ወደ ነበረበት ከተመለሰ ነው የሚንቀሳቀሱት ሲሉም ተናግረዋል። እስከዛሬ ሲሰጥ የነበረው የነዳጅ መጠን በትክክል እንደማያስታውሱት ገልጸው ሲሰጠን ከነበረው ግን አሁን በጣም ተቀንሷል። መቀነሱም በመቀሌ ዩኒቨርሲቲ ደረጃ ነው የተነገረን። ነዳጅ የለምና ፌርማታ ቀንሱ፣ እንደ ሁኔታው ነዳጅ አብቃቅታችሁ ተጠቀሙ ተብለናል ሲሉም ምክንያቱን አስረድተዋል። መብራት በሚጠፋበት ወቅት የምንጠቀመው ያለን ጄኔሬተር ትንሽ ነው። መብራት ለረጅም ሰዓታት ከጠፋ ምንም አማራጭ ስለሌለ ስራውን አቁመን መጠበቅ ነው። እንደዚህ ሲሆን ደግሞ ማሽኖቹ በጣም ነው የሚበላሹት በማለት አብራርተዋል። በቅርቡ መፍትሄ ይገኛል ብለው ተስፋ እንዳደረጉ ገልጸው የሶላር ሲስተም ቢዘረጋ ከነዳጅ ጥገኝነት ነፃ ለመውጣት እንደሚረዳ የመፍትሄ አቅጣጫ አስቀምጠዋል።
የተባበሩት አረብ ኤምሬትስ ከአብይ አህመድ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተጠቆመ። በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው ሁለት የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለች። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬትስ ከአብይ አህመድ መንግስት ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤምሬትስን ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱ አክለውም ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት በኋላ መሆኑን ገልጸዋል። ስምምነቱ በሳውዲ አረቢያ የገንዘብ ድጋፍ የሚከናወን መሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወነም ተብሏል። እንደ ሚድል ኢስት አይ ዘገባ ከሆነ የፓኪስታን አየር ኃይል አዛዥ ዛሂር አህመድ ባበር ሲዱን፣ የሳውዲ አየር ኃይል ሌተናል ጀነራል ቱርኪ ቢን ባንደር ቢን አብዱልአዚዝ የሱዳን ጦር አዛዥ አብዱል ፈታህ አልቡርሃንን በመወከል በስምምነቱ ላይ ተደራድረዋል። የሶስትዮሽ ዲፕሎማሲ በቀይ ባህር ቀጠና እየታየ ያለውን ውስብስብና ተለዋዋጭ ጥምረት በግልጽ ያሳያል ተብሏል። በአንድ ወቅት ኤርትራና ግብጽ ከተባበሩት አረብ ኤምሬትስ ጋር እጅግ የቀረበ ግንኙነት እንደነበራቸው ይታወሳል ያለው ዘገባው በካይሮና በአቡዳቢ መካከል ያለው ግንኙነት ሙሉ በሙሉ ባይቋረጥም በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ምክንያት መሻከር የታየበት ሆኗል ብሏል። ኤርትራም የተባበሩት አረብ ኤምሬትስ በየመን ላካሄደችው ወታደራዊ ዘመቻ እንደ ማዕከል ሆና አገልግላለች ሲል ዘገባው ጠቅሷል። ሆኖም ኤምሬትስ በ2021 በአሰብ የወደብ ከተማ የነበራትን ወታደራዊ ቤዝ ያፈረሰች ሲሆን በቅርቡ ደግሞ ከአብይ መንግስት ጋር የጠበቀ ወታደራዊ አጋርነት መስርታለች ሲል ሚድል ኢስት አይ ዘግቧል። የትራምፕን ዛቻ ተከትሎ ካናዳና ፈረንሳይ በተመሳሳይ ቀን ግሪንላንድ ውስጥ ቆንስላ መክፈታቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መዛታቸውን ተከትሎ ካናዳ ለግዛቷ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤት በግሪንላንድ ከፍታለች። የካናዳ የባህር ዳርቻ ጥበቃ መርከብን ይዘው ወደ ግሪንላንድ ዋና ከተማ ኑክ ያመራው የካናዳ ከፍተኛ ባለስልጣናትን ልዑክ አርብ ዕለት የቆንስላ ጽሕፈት ቤቱን በይፋ ከፍተዋል። በስነ ስርዓቱ ላይ የካናዳ ጠቅላይ ገዢ ሜሪ ሲሞን እና የውጭ ጉዳይ ሚኒስትር አኒታ አናንድን ጨምሮ ከፍተኛ የካናዳ ባለስልጣናት ተገኝተዋል። በዚሁ ተመሳሳይ ቀን የፈረንሳይ ባለስልጣናትም የግሪንላንድ ቆንስላ ጽሕፈት ቤታቸውን ከፍተዋል። የካናዳና የፈረንሳይ ቆንስላ መከፈት በግሪንላንድ የታየ ታሪካዊ የውጭ ግንኙነት መጠናከር ተደርጎ ተወስዷል። በካናዳው ዲፕሎማሲያዊ ጽሕፈት ቤት በተካሄደው የሰንደቅ ዓላማ መስቀል ስነ ስርዓት ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር አናንድ ቆንስላው ካናዳ ከግሪንላንድና ከዴንማርክ ሕዝብ ጋር አብሮ ለመቆም ያላትን የረጅም ጊዜ ቁርጠኝነት እንደሚያሳይ ገልጸዋል። እስከ አርብ ዕለት ድረስ በግሪንላንድ ውስጥ ይፋዊ የቆንስላ አገልግሎት ያቀርቡ የነበሩት አሜሪካና አይስላንድ ብቻ እንደነበሩ ይታወቃል። የእነዚህ ቆንስላዎች መከፈት የኔቶ አባል ሀገራት ለብሔራዊ ደህንነት ሲባል አሜሪካ ግሪንላንድን የራሷ ማድረግ አለባት የሚለው የትራምፕ ዛቻ ለተደቀነባት ዴንማርክ አጋርነታቸውን ማሳየት እንደቀጠሉ የሚያመላክት ነው ተብሏል። ፕሬዚዳንት ትራምፕ ከዴንማርክ ከአውሮፓ ሀገራትና ከካናዳ ጋር ካደረጉት ውይይት በኋላ የመጠቅለል ሀሳባቸውን አርግበዋል። ስምምነት ለመፈጸም የሚያስችሉ አማራጮችን እየተመለከቱ መሆኑንም ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።